እንግዲህ አብርጌል ማለት ነው የናታልና የዳጣ በፍቅር መሆን በጣም ስሜታዊ አድርጓታል ማለት ነው። አቶ ደረጀ የሚቀበለኛል ብላ ያለችውን ሁሉ ውድቅ ሲያደርግባት እንግዲህ ሌላ ተንኮልና ሴራ ይዛ ወደ እነሱ መጥታለች። በሚያሳዝን ሁኔታ እንግዲህ ዳጣን ምን ልታደርጋት እንዳሰበች እስከ መጨረሻ ስትከታተሉ ታዩታላችሁ። ዳጣ እንግዲህ ወይዘሮ ማርታ ቤት ይከራይላቸው ብለው ቢናገሩም እንግዲህ ቤት የሚከራዩላት ሴት ልጅ እኮ ናት፣ እንዴት ሴት ልጅ ወጥታ ትሄዳለች በማለት ሀሳቡን አልተቀበሏቸውም ነበር። እና ታዲያ ልጃችንን አውጥተን እንስደድ ነው እንደምትለኝ ስትለው እና ታዲያ እንግዲህ ሴት ልጅ አይደለች እንዴ ካልሆነ ታዲያ ናታል ይውጣ በሚል ደግሞ ሲስማሙ ናታልን ደግሞ ወይዘሮ ማርታ እንዲወጣ ፈቃደኛ አይደሉም። እሱም ቢሆን አይወጣም የደራ ልጄ ነው በማለት ሲሏቸው እንግዳውማ ሲሳይ አባቷን ስጠኝና ስለ ጉዳዩ ላናግር ሲል አቶ ደረጀ ደነገጡ። እንግዲህ ዳጣዬ ደግሞ አባትሽን ልታስተዋውቂኝ ይገባል፣ ከእንግዲህ ወደ አባትሽንም እናትሽንም ማወቅ አለብኝ በሚል ናታል ሲጠይቃት የአባትሽን ፎቶ አሳይኝ ብሎ ሲይዛት አባቷ ፎቶ እንግዲህ ደረጀ እንደሆነ ተናግራለች እና አሳይተዋለች። እሱም ሲያየው በጣም ነበረ የደነገጠው። እውነተኛ አባትሽን እኮ ነው እያልኩሽ ያለሽው ሲላት እውነተኛ አባቴ እንግዲህ ይሄ ነው ብታምንም ባታምንም ሲለው አይ ሲሳይ የሚባለውን ሲላት ሲሳይ የሚባል አላቅም አለችው። ነገሩ ግን አዎ ይሄም እኮ እንደ አባትሽ ነው፣ እኛም ሁላችንም አባዬ እያልን ነው የምንጠራው፣ እንደ አባት ነው ሁሉን ነገር የሚንከባከበን በማለት እንግዲህ በዛ መንፈስ ይዶታል። ሆኖም ግን አቶ ደረጀ ከመጡ በኋላ በቤት በመጨናነቅ ሰላም አሳጥተዋቸው ነበር። ሆኖም ወይዘሮ ማርታም ይህንን ነገር ለመተግበር ሲሉ እንግዲህ ሰላም እየደሞ መቼም ሰላም ለሁለታቸው ያላት እቅድ አለና በቤት ውስጥ ራሱ አባቷ መጥቶ መግባት አቅቷት ነበረ ዳጣዬ። ሁሉም በቤት ውስጥ ነው። በተለይ አብርጌል ነገሮችን ለመናገር የቸኮለችው እዛ ስትል እሷ ውጭ ለውጭ ግቢ ለግቢ ነበር ስትሄድ ነበረው። እና እንግዲህ እናንተ ኤቢ የምትለቃችሁ አይመስለኝም፣ ምን ይሻላል እያለች ሰላም ስታማክራት ነበር። ከዛም ሰላምዬ ምን እንደፈለገች ትሁን ባክሽ ወደዛ ነበር ያለችው። ቦታም አልሰጠቻትም ነበረ። ከዛም እንግዲህ ንግርሽ የእውነት ግን ስልኳን አጥፍታችሁባት ነበር ወይ ስትል ጠይቃሻት። ሰላምዬ እስኪ ተይው ይሄን ነገር አትጠይቂ፣ ሲጀምር እኮ እዚህ ቤት ልቀጥል አልችልም እትዬ እንዲወጣ ወስናብኛለች ስትል ለሰላምዬ ትነግራታለች። ዳጣዬ በፍጹም እዚህ ቤት አትወጭም፣ መውጣትም የለብሽም፣ ግን እዚህ ቤት ልትወጪ የምትቺ ከሆነ አንድ የምጠይቅሽ ጥያቄ ያለኝ፣ ያን ጥያቄ እንድትመልሽልኝ እፈልጋለሁ ስትላት ዳጣዬ ደግሞ ይህ ጥያቄ ምንድን ነው? እንግዲህ ጥያቄ ሊሆን የሚገባው ወላጆችሽን እናትና አባትሽና ያመጣሽበትን አገር ትክክለኛውን ንገሪ ነው። ሰላምዬ ውስጧ የሚያስጨንቃት ጥያቄ ይሄ ነው። እሷም እንግዲህ አንዴ አዲስ አበባ አንዴ ድሬዳዋ እያለቻት ስለሆነ በትክክል ማወቅ ትፈልጋለች። ግን የእናት ልብ ግን ነግሯታል እና አሁንም ከዳጣ ጎን ናት። በፍጹም አልወጣም ብለሽ ማለት አለብሽ አለ። ካሁን ከሆን እንናገራለን እያሉ የተቀመጡት ዳጣ የተቀመጠችው አብርጌል በፍጹም እናቲቱ እባክሽ ጊዜ የለውም እስኪ ተይ አትረጋጊም እንዴ የተባባሉ ሲባባሉ እንትና ናታል በቃ ትክዝ ብሎ ነበር አይናቸውን ሲመለከት የነበረው። በሰራ ነው ስራ በጣም ቢያሳፍራቸውም በፍጹም ግን ሊነጋገሩበት አልቻሉም። አሁን ወይዘሮ ማርታም ዳይርዬ እያለች 10 ጊዜ ስታመጣ ስትጥል ምንድን ነው ግን አብርጌል ልትነግረኝ የፈለገችው ጥያቄ ስትል ደሬ እኔ ምን ተሻል ግን ሲሳሳሙ አላየሁም፣ ምን ሲላየሁም አንዴ ሲሳሳሙ አየሁ፣ አንዴ ስልኬን አጠፉብኝ እያለች እንደ መከራዬ ስታይ ነው ያጠብ። ስለዚህ እዚህ ቤት ውስጥ ሁል ጊዜ ጭቅጭቅ ማየት አልፈልግም፣ በቤቴ ሰላም መሆን ነው የምፈልገው አባዬ አለችና ጥልቅ ብላ ገባችና ብርጌድ ዳጣ እዚህ ቤት መውጣት አለባት ስትለው ነበር የተናገረችው። እሱም እስኪ ቆይ ተረጋጉ ምንድን ነው በማለት እንግዲህ በእርጋታ ሊመለከተው አየና ዳጣ ቤት ልከራይልሽ ፈልጌያለሁ ሲላት አልፈልግም እኔ እኮ ቤተሰብ እንጂ ፈልጌ የመጣሁኝ ቤትማ ሰማይን ጣራ አድርጌ ኑሬ ያለው ስትለው ወዱ ነው አንጀቱ የተንሰፈሰፈው። ሰላም ወደ ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ላይክ በማድረግ እንግዲህ እስከ መጨረሻ እንድትከታተሉ እንጠይቃለን። ዳጣ ቀጣይ ፓርቲ ይዘን መጥተናል። እንግዲህ በጣም በሚያሳዝን ሁኔታ ዳጣን እንግዲህ
አብርጌድ መቼም አርፋላት የማትተኛው በተኛችበት እንግዲህ በትራስ ልታፍናት ሂዳ ትራሱን እያነሳች ነበረ። ማን ደረሰላት የሚለውን አብረን እናያለን። ደረሰላት ወይንስ እንዴት ነው የሚለውንም እንከታተላለን ማለት ነው። እና አሁን እንግዲህ አብርጌድ በጣም ተጨናንቃ እዚህ ቤት መባረር አለባት እያለች አሁንም አብርጌድ ብትልም ውጭልኝ እያለች ነበር። እናቷ በሰላም ለመፍታት ስለፈለገ ነገሩን ውጭልኝ ስትላት የነበረው ያው የውሃን እንግዲህ ጉዳይ ሲነገሩም በጣም ስሜታዊ ሆኖ ነበረ። እና አሁን በዚህ አንቺ ዝም በይ እያለች ከውሃ ጋርም እየተጣላችም ነበር። አሁን እለቅልሻለሁኝ በቃ ዳጣ ልለቅ ነው ማን ጓደኛ ሊሆንሽ ነው እያለች ስትላት አንቺ አለቻት ካልመታሽኝ ግን ቆንጆ ከኔና ከዳጣ ማን ነው ዋህዬ ብላ ስጠይቃት ካልመታሽኝ እውነቱን ልናገር ከመታሽኝ ግን እውነቱን ተናገሪ ዳጣ ናት አለቻት። ግን ዳጣ ምን ነው የሚያምረው እኔ ምንድን ነው የምታምራችሁ እኔ ነኝ ቆንጆዋ እያለች እንግዲህ ውበቷን ራሷ እያነጸባረቀች ነበረ። አሁን እንግዲህ ወይዘሮ ማርታ እንግዲህ ውጡልን እስኪ ወደዛ ሂዱና ልጆቼ እኛ የምናወራው ሚስጥር አለን ባልና ሚስቱ በማለት እንግዲህ ቁጭ ብለው ለመወያየት ይነጋገራሉ። ዴሬዬ እንዴት ነህ ያለች ወይዘሮ ማርታ ጀመረች። ደህና ነኝ ምንም አልልም ማለት እንዴት ነህ ተረጋጋ ሆይ ትላንትና ያነሳነውን ጉዳይ በደንብ እንነጋገርበት ብዬ ነው አለችው። ይህን ጉዳይ ሲሰማ ደረጀ በቃ ውስጡ እየተሰማው ነበር የሚሄደው። እና ምን እናድርግ ነው የምትይኝ ሲላት ቀላል እኮ ነው አለች። ለእሷ አቀለለችው። ምክንያቱም ዳጣ ከዛ ቤት መውጣት ለወይዘሮ ማርታ ቀላል ሆኖ ታይቷታል። የልጅቷ ውጭ ሀገር መሄድ ግን የአብርጌድን እንደ ከባድ ነገር አድርጋው የተመለከተችው በጣም በሚያሳዝን ሁኔታ። እዚህ ላይ ወይዘሮ ማርታ የወሰነችው ውሳኔ በእውነት ያዳላ ነው ያልንበት ነው። እና እንግዲህ ለዳጣ ቤት እንከራይላት ስትላቸው እንደዛ ይሻላል ብለሽ ነው ማርትዬ አሉ። እኛ ልጃችንስ እንዴት እናድርጋት አለ። እንዴ ለምን ውጭ አንልካትን በሚል ነበር። ወደ ውጭ የሚባል ነገር አትበልኝ በፍጹም አትበል እስዴ እኔ ደጋግሜ እኮ ነግሬያለሁ ስለ ቤልጌድ የትም አትሄድም። እኔ ማን አለኝ እኔስ ማን አለኝ ልጆቼን ወደ ውጭ ልኬ እኔ ብቻ እኔ ሰው ያለህልን ነው እንዴ ምን ማለት ነው? እኔ በፍጹም በሌላ ቢቀር ጭቅጭቀዋ ይናፍቀኛል እኮ ብርጌዴ እና ብርጌድ አትወጣም። ደግሞ እሷም መሄድ አትፈልግም። ፍላጎት እንኳ ቢኖር ኑሮ እንልካት ነበረ ግን አላኩኝ አላለችም። እንዴት ነው እንልካት የምንችለው በማለት ይናገራሉ። ነገሩ ቀላል ነው ብላ አቀለለችው። ዳጣን እንደዚህ ቤት እናስወጣና ቤት እንከራይ ስትል በጣም ቀላል ነው ያደረገችው። እቺ ልጅ እኮ ለረጅም ጊዜ ብቻዋን ነው የኖረችው። አሁን ነው ቤተሰብ አገኘሁ ያለችውና ደስተኛ ያልሆነችው። በዚህ ሰዓት እንዴት ነው ውጭ ምላት ሲሉት አዎ ይገባኛል ጥፋቱ እኮ የእሱ አይደለም ጥፋቱ የልጄ ነው አለች። ጠይብ ልጇ ጥፋተኛ መሆን ካወቀች ልጇን መገሰጽ አይቻልም ወይ የሚል ነው እንግዲህ አስተያየታችን። እናንተስ ምን አስተያየት አላችሁ? አሁን እሷ ልታስፈራራችሁ ያለቻቸው አንድ ነገር ካልወሰናችሁ ራሴን አጠፋለሁ የሚል ብርጌድ እና ቤት እንከራይ እያልሽ ነው አለና ጠየቃታ። አማራጩ እሱ ነው ሲሉት ደረጀ ከሰማ ጊዜ ጀምሮ ይህን ነገር እያወጣ እያገባ ጭንቀት በጭንቀት ነበር የሆነው። ከዛም እንግዲህ ምን ቢላት ጥሩ ነው ሂጂና ውሃና ምጥን ቁጭ ብለው እንግዲህ ስለ አባቶቻቸው ምክር ሲሉ ታድለሽ አንቺ መልካም አባት አለሽ እያለች ስታሞጋግስላት ነበርና በይ ወደ ቤት ልግባ አሉና ከመጣች ዳጣዬ ታነጋግረኝ ሲሉ ለውሃ ነገሯት። ውሃ ደግሞ መናገር ስትፈልጋት የለችም። ምክንያቱም ዳጣና ናታን ሌላ ዓለም ውስጥ ሂደው ዘና ፈታ ቁርስ እንብላ ብሎ ውጭ ወስዷል። ዘና ፈታ እያደረጋት የነበረ ሰዓት በስልካቸው ብርጌድ 10 ጊዜ ስቀጠቀጥ ማንም ያነሳላት የለም። የት ሄዱ አብረው ሄዱ እያለች ቤት ውስጥ ውሃን ትረብሻታለች። ውሃ ደግሞ እማውቀው ጉዳይ የለኝም በማለት ትመልስላታለች። ከዛም በኋላ እንግዲህ እሱም ቁርስ ልጋብዘኝ ብለህ አውጥተህ እኮ ደከምከኝ ስትለው ግን እናትና አባትሽን ልታስተዋውቀኝ ይገባል እናትና አባትሽን አውቄ እልካለሁ ብሏል ማለት ነው። እንግዲህ እናትና አባቷን አባት የደረጀ ነው ብላለች። እንግዲህ እውነታው እስከሚወጣ ድረስ የዛኔ ምን ይላል ስላላችሁ ናታል ይህንን ነገር ሲሰማ ማለት ነው። በእርግጥ አሁን ስትነግረው ያው እንደ ማንኛውም አሳዳጊ አባት እንደ አባት አይታ ነው የሚለውን ነው ቦታ የሰጠው። ዳጣዬ አላት። ዳጣ መጣች። አባቷ ውሃ እያጠጣ ነበር ግቢውን። እዚህ አካባቢ ቤት ልከራይልሽ ፈልጌ ነበረ አላት። ዳጣም ትክዝ አለችና ችግር የለም አለችው። እኔም እኮ ተጨንቄ ነው ትገባሻል ቢጨንቀኝ ነው
ማርታ ደግሞ አመረረችብኝ አላት። ምን ችግር አለ? ምን ትጨነቃለህ ታዲያ? እኔ እኮ የዚህ ቤት ልጅ አይደለሁም። እትዬ እኮ ልክ ነች። ልጇ እኮ እንደዛ ስኮንባት ነው ማድረግ ያለባትን ውሳኔ ነው የወሰነችው። እኔ እኮ ዳጣ እንዳትዋሽኝ፣ ትላንትና ከናታል ጋር ምንድን ነው ያደረጋችሁት ሲላ ደነገጠችና ምንም አለችው። ምን ያደረጋችሁ? እኔ ለአባትሽ መቼም ምንም አይነት ውሸት እንደምትዋሽኝ አውቃለሁ። ምንም አላደረግንም አባቴ፣ መዋሸት እንደሌለብሽ ታውቂያለሽ አባትሽን ሲላት አዎ አለች። ምንም ግን አሁንም እንዳላደረገኝ ኤቢ የምትለው ነገር እውነት ነው? ኤቢን ስልክ አጥፍታችሁባታል? ኧረ አባዬ እኔ ስልክ ማጥፋት አላውቅም ማለት በቃ ተይው፣ እዚህ አካባቢ ቤት ይከራይልሻል፣ ችግር የለውም። አንተን ደስ ካለ እንኳን በቤት ኪራይ አይደለም ሰማይ ጣራ ሆኖብን ዳመና ለብሰን አድገናል ስትለው በጣም የማደጓዋን ነገር ሲያሳስበው እሱን አታስታውሺ ዳጣዬ፣ እሱን አታስታውሺ፣ ግን አንቺ ደስተኛ ነሽ ቤት ብከራይልሽ አላት። አይደለሁም አባዬ አይደለሁም በማለት ስትመልስለት በጣም ነበር ስሜታዊ ሆኖ ደረጀ ራሱን መቆጣጠር ያቃተው። ከዛም በኋላ አይዞሽ እኔ አባትሽ እያለሁልሽ ምንም አትሆኝ። ከዚህ ቤት የመጣሁት እኮ አንተ ፈልጌ ቤተሰብ ፈልጌ እንጂ ቤት ፈልጌ አይደለም አለችው። አዎ እኔ አስተካክለዋለሁ የኔ እናት፣ እንደሱ እንድትሆኝብኝ አልፈልግም። እኔ አባትሽ እያለሁ አንቺ ቤት ምንም ነገር እዚህ ቤት አትወጭም ሲላት በጣም ተደሰተች እና ጥሏት ሲሄድ የት ልትሄድ ነው አባዬ አለች። ውሃውን ልዘጋ ሲላት እኔ ዘጋዋለሁ አለችና ሄዳ ዳጣዬ ውሃውን ዘግታ ደስ አላት። አባቷ አትወጭም ልጄ አንቺን እያለሁልሽ የትም አትሄጂም የሚለው የአባቷ ኩራት ሆዷን ሞላት። ነገር ግን ደረጀ በጣም የተጨናነቀ መኝታና እረፍት አጥቶ ነበረ። በቤት ውስጥም ሲገባ አሁን ወይዘሮ ማርታ ከስራ ውላ ስትመጣ ትክዝ ብሎ ጨለማ ለብሶ ነበር የምታየው። እንደምን ሆነ ነው ድርዬ? እስኪ ና ቶሎ፣ ትክክል እኮ አይደለህም፣ ምግብም እኮ እየተመገብክ አይደለም። ምን ሆነ ስትለው ምንም አልሆንኩኝ ማርታ፣ ምንም አልሆንኩኝ። አይ ምንም፣ አሁን እኮ የዳጣ መውጣት እያስጨነቀ ይመስለኛል። እኔ ደግሞ በአንተ እንድትጨነቅ አልፈልግም አለችው። ከዛም አብቶ ደረጀ ቁጭ ብለው በህሊናቸው ላይ ዳጣ አባዬ እኔ አንተን ፈልጌ እንጂ ቤት ፈልጌ አይደለም የመጣሁት፣ ቤተሰብ ፈልጌ ነው የመጣሁት የሚለው ነገር አሁንም በአእምሯቸው ላይ እየደወለ ጭንቀትና ሀሳብ ሰደደባቸው። በዚህን ጊዜ ወይዘሮ ማርታ ከስራ ሲመጡ ተክዘው ሲያው አንተን ከሚከፋ ችግር የለውም ትቀመተዋት፣ ልትጨናነቅ አይገባህም በማለት ፈቃደኝነቷን ገለጸችለት። ቤት እንዳልፈለገች ፍቅር ፈልጋ ቤተሰብ ፈልጋ እንደመጣች ስትገልጽለት ማለት ነው። ይህ ሁሉ ነገር ያናደዳት ብርጌድ እንግዲህ ዳጣዬ አለም ሰላም ነው ብላ በተኛችበት እንግዲህ ሄዳ ትራስ ይዛ ለማፈን እንደተጠጋቻት እዛ ላይ ነው እንግዲህ ያተጠቃለለው። እንግዲህ እውነት አፈነቻት ወይንስ ዳጣ እየነቃች ወይንስ ሰው ደረሰባት የሚለው በጣም አስጨናቂ ነገር ነው። ቀጣይ እንግዲህ የሚመጣውን አብረን የምንመለከት ይሆናል። ዳጣዬና ናታን እንግዲህ ምንም ነገር አይድረስባቸው እያልን ሰላም እንዳለችው መልካም ትዳርና እንትን ይዘው እስከምታያቸው እንደጓጓችና ያየ ነው።